አሁን ስለ ብልጌትና ስለ አዶናይ ግንኙነት ይሄ ነገ ጧት ደግሞ ዋይት ሀውስ ትራምፕ ይጋብዘውና ራት እንዲህ ቆይ እናንተ ሰዎች ይሄ ልጅ ግንኙነት አለው እንዴ? ይሄ $50 ቻሌንጅ ልቀላቀለው እንዴ? እኔም ይጎባል እንዴ? ልጅ ደግሞ የሆነ ደስ የሚል ጥቁር ካድለድ መኪና ላይ ቁጭ ብላ ቆላ ትግራይ ወይና ቆላ ትግራይ ሽኮር ወትሮኒ ወይና አይ ትግራይ የራሱን እኮ አይረሳም እኮ እናቴ ትሙት ልጅ በጣም 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 ትልቅ ደረጃ የሚደርስ ልጅ ነው። እናቴ ትሙት ልቡም የዋህ ነው። ፍጹም በቃ ሊጣል የማይችል ፍጥረት ያልተነሳበት ፍጥረት የለም። በቃ ሊነቀነቅ አልቻለም። በቃ እናቴ ውሩድ ጭራሽ አሁን ዋይት ሃውስ ለራቶ ጋብዞ ሊሄድ እኮ ነው። ይሄ ወያኔ ይሉታል ደግሞ አይ ተጋሩ ግን ይሄ ልጅ ተንከባከቡት ለእግዚአብሔር ነገጣት አገር ሊመራ ይችላል። እሱ ፍላጎቱ አጼ ቴዎድሮስ ነው። ክልል አፍርሶ ኢትዮጵያ አንድ ማድረግ ነው። ይሄ ልጅ ከኔ የመጀመሪያም ጦርጥር የነበረ እኮ አይ ውስጥ ምንም አይነት ክፋት ከሌለው ትልቅ ደረጃ ትደርሳለህ። በቃ ይሄን ያስተማረኝ ልጅ እናቴ ትሙት ቡርጅስታን በቃ ውስጣችሁ ክፋት ከሌለ በቃ ይሳካላችኋል፣ ብዙ ነገር ይሳካላችኋል። ውስጣችሁ ደግሞ ክፋት ካለ ትንሽ ቅንጣት ያክል ክፋት ካለ ደግሞ በቃ ምንም ነገር ብትሄድ፣ ምንም ነገር ብትወጣ፣ ምንም ነገር ላይ ብትደርስ አንድ ቀን ትወድቃለህ። ቡርጅስታን የኔ ቆንጆ ምን ይሸነው እንኳን አደረሰ ጋይ ሼሪንግ የፍቅራይ አለሽ እንዴ? አረ ተንኮል የሚባል የለበትም። እናቴ ትሙት ተንኮል የሚባል የለበትም። በቃ የኛ ያበሻ ማህበረሰብ ደግሞ ጠንቅቆ ነው የሚያውቀው። ሰው ስላንተ ያውራ አትስማው ይላል። በቃ ላትሰማቸውም ዝም ብሎ ይለፍልፉ። አንተ ብቻ ወደፊት ሂድ፣ ልብህን አጽዳ፣ ራስህን ሎወጥ። ይሄ ይሞቸው እናቴ ትሙት ይሞቸው። ለመጀመሪያ ጊዜ የተሳካለት ሰው ቢኖር ይሄ ነው። በቃ ኢትዮጵያ ውስጥ ኧረ አደናይ፣ ኧረ አንተስ ሁሉ ቦታና፣ ኧረ አውሮፓና፣ ኧረ በቃ ሳዑዲና፣ ኧረ ዱባይና ሁሉ ቦታና፣ ኧረ አንተ በቃ እኔ አንተ ነው በቃ መሆን የምፈልገው። ደግሞ አሉት ምቀኞች ደግሞ አሉት። እርርድብን ይላሉ። እሱም ባሽኩት እዮዳብ ተቀየረ እኮ ቻሌንጁን ተቀላቅያለሁ አለ እኮ። አንዱ ቢጨንቀው ውስጥ መስመር መጡ። አዶናይ እኮ ኦሮሞ ነው አለኝ። እንዴት ነው ኦሮሞ የሆነው ነው አለ በጌታቸው ረዳ። አይ ሰው ልጅ ክፋት ስታስብ እኮ የማትፈጥረው ነገር የለም እኮ እናቴቱ። የማትፈነቅለው ድንጋይ የለም። ድንጋይ ስትፈነቅል ደግሞ እጄን የሚነክስ ቀድሞ እባቡ ነው። አዶናይ ናይና ይሞቸካ። አሁን ከደብረ ጽዮንና ከአዶናይ ፌመስ ማን ነው ቢባልስ? ደብረ ጽዮን እኮ ፌመስ ነች በጦርነት ነው እንጂ ጌታቸው ረዳ ነው ፌመስ። አሁን አዶናይ ነው ፌመስ። ይሄ ልጅ እኮ በቃ ረረረረ ማሻአላ ዋይት ሃውስ ራት ተጋበዘ፣ ምሳ ተጋበዘ። ቢልጌት 25 ቢልጌት ነው ምናምን እሱ 25 ህፃናቶች ሊያሳክም ነው ሲባል እኔ በቃ ደነገጥኩት። እዮዳብ ከዚህ በፊት እኮ ያው ይሄ ሰውዬ ድሮን መግዣ እያጠራቀመ እንደሆነ ሰምተናል። እዮዳብ እየሰማ ነው ሲባል ድሮን ይብላሽ አዳሚ ልየለም ልጅ ተወንጭፋል። መቅዲ ወጣች። መቅዲ ጓ ዶትዬ የኔ ምርጥ የኔ አንደኛ
እንዴት ነሽልኝ የሴቶች ቅመም? እንዴ ዳዊት አለ። ዳዊትን አወቃችሁት? ዳዊት አዴታ ነው ምናምን የሚባል አሁን ልጆች ተኝተዋል። ይሄን ዳቦ ቀባ ቀባ አድርጌ እሱ እንዴት እንደሚመች ጋድ ብለስ አሜሪካ፣ ጋድ ብለስ ኢትዮጵያ ይላል። ትመቸኛለህ አባቴ። አንተ ብቻ ነው አሜሪካ ውስጥ ትክክለኛ ኑሮ የምትኖረው። ሌሎቹ እኮ የሰቀቀን ህይወት ነው ራሳቸውን ዋሽተው። አይ እንደ ዳዊት የሚመቸኝ ሴት አሜሪካው ነው ትክክለኛ ህይወት የሚኖር። ይሄ ውስጡን አያስጨንቅም። አንዳንዶቹ ያልሆኑትን ለመሆን ተጨናንቀው እዛ ጭንቀት ውስጥ ገብተው ደግሞ የሚያጡት ነገር ብዛቱ እናቴ ትሙት። በቃ አሜሪካ ስለምንኖር እኛ እንዲነን እኛ እንዲነን እኛ እንዲነን ይሏል፣ ይለፈልፋሉ። ከዛ ተሳቀው ነው የሚኖሩት። የሆነ ይሄ ጀግና ሰው ነው እናቴ ትሙት ጀግና። እኔ ትመቸኛለህ ዳንዬ። በዚህ አጋጣሚ በጣም ነው የማደንቅ። ፎሎ ካረኩ ይኸው 7 ነው 8 ወር የሆነ የሆነ ዛሬ ፈረንጆች ይሄንን ግንድ ቁረጥ ብለውኝ ነው ይላል ቀስ ብሎ። አንተ ነህ ትክክለኛ ህይወት የምትኖር። ሌሎቹ አስመሳዮች ናቸው። አስመሳዮች የቤት እመቤት ምናምን ወንዱ ነው እናቴ ትሙት። ሚስቱ 8 ስራ ትሰራለች፣ እሱ 3 ልጅ ያሳድጋል ቤት ውስጥ ቁጭ። ቲክቶክ ላይ ቁጭ ብሎ የሚውል አሜሪካ ካየ ይሄ በቃ አይሁኑ ነው። ቁጭ ብሎ ሴት ልጅ ሲሳደብ ይውላል። ደግሞ እኮ መልስ የማይሰጡ ሴቶችን ወንድ ልጅ ሆነ እንዴት ነው ሴት ልጅ ቁጭ ብለህ ብትሳደቡ? ያው መልስ የማትሰጥ ሴት እኔ ድብን ነው የምለው እናቴ ትሙት። ሲጀመር ሴት ልጅ እንዴት ነው የምትሳደቡ? ወንዱ ነህ አስበዋል ምናምን ሴት ልጅ እንዲለቀቀለው እንጂ 4 ቀን 5 ቀን ሙሉ ሴት ልጅ ቁጭ ብለህ የጥፍር ቆሻሻ ያክል ማታይ ሴት ልጅ ስርቁኝ። እንዴት እንደምትነቀቁ እኔ ዳዊት እናቴ ትሙት አሜሪካ ላይ ትክክለኛ ኑሮ የምትኖረው ሰው አንተ ነህ። እውነታውን የምትኖር ሰው በቃ አምኔ የተቀበልከው ነገር እንዲህ። አብዛኛው አሜሪካ የሚኖር ሰው እኮ ሳክሳም እኮ ነው ያልሆነውን ለመሆን ጥረቱ። እግዚአብሔርን ኡበር ጋርዝ ስቴሽን ምናምን እየሰሩ በቃ ሊላጡብ ይሞክራሉ፣ ሊገሸላለጡ ይሞክራሉ። እኔ እኮ አሜሪካ እኮ ቲዮኒ ይርስራ ይላል 20 ዓመት ሙሉ። እኔ አስቡት እስቲ አሜሪካ 20 ዓመት ብቆይ እግዚአብሔርም ቢያንስ የሆነ ደረጃ ደርስ ነበር፣ እማር ነበር። ሌላው ቢቀር ሰው 20 ዓመት ሙሉ ተቀምጦ ዌተር ይሰራል። ጋዝ ስቴሽን ቁጭ ብሎ 15 ዓመቴ ነው አሜሪካ ይላል። ምን አለ በትርፍ ሰዓት ብትማርን ጊዜ። አንዳንዶቻችሁ በጣም ብታሳፍሩት እናቴቱ። አሜሪካ ሰካሽ የበዛበት ሀገር እኮ ሰካሽ